እየነገርኩ አትተመዝ ብላ እንመለሳለን። በማገባ ሊጠልቅ ተላ አንድ ደና ተጫዋች ሜዳ ውስጥ ልታጀሙ ምን አይነት ምሽት ነው ጀሙ? ምን አይነት በጣም ደስ የሚል ዜና ነው መነግራችሁ። ክለባችን አርሰናል ማለት ነው በሚመጣው የክረምቱ የዝውውር መስኮት ላይ የመጀመሪያ ታርጌቱ ክቫራትስኬሊያ ነው። የመጀመሪያ ማለት ነው። ሌፍት ዊንጋችን እንደተራከመ ታውቃላችሁ ማለት ነው። ትክክለኛ ሌፍት ዊንግ የሚለውን ነገር የሚያሟላ ሰው ደግሞ ክቫራትስኬሊያ ነው። ማን ዲፌንሲቭሊ ትራክ ባክ ያደርጋል እዛ ድረስ እየተመለሰ ስኪል በለው ግራ ቀኝ ማን በጣም ነው የሚችለው። ይሄ ሰውዬን ካገኘ ነው ማለት ነው። ይሄ ሰውዬ ከመጣ በጣም ስላችሁ በጣም ትክክል አይሆንም ማለት ነው። ይሄ ሰውዬ መምጣቱና እናንተ መታየው ቤላ ስፖርት ዌርን እየገባችሁ ፎሎ አድርጉለት ማለት ነው። ተፈናቃዩ ጋዜጠኛ ከቲክቶክም ሊፈናቀል ነው የሚል ነገር እየሰማው ነው ጋይስ፣ እየገባችሁ ማለት ነው። ቤላ ስፖርትን 200 ሺህ ነው 99 ሺህ እናድርስለትና የቀረውን ራሳችሁ እንዲሞሉት 99 ሺህ እናንተ አስገቡለት የፈጠነ ማለት ነው። በዚህ ሳምንት ውስጥ 200 ሺህ መግባት አለበት የፈጠነ። አቡ ቢሳካማ ጀሞ ቢሳካ ያርገው ይበለው ሰየው አሜን የሚያስብል ዝውውር ነበር። ይሄ ዝውውር ጀማው እንደምታውቁት ሰሞኑን ኳስ አለመኖሩን ተከትሎ የተጫዋቾች የዝውውር ወሬ በስፋት ይወራል። ሀሚድ ታብሌዶች ምን ይስሩ? ምን የሚሰሩት ነገር የለም፣ አሽቃላ የለም። ስለሆነ እኛም ቲክቶከሮች ላይክ እና ኮፒ ሊንክ ሼር በምን እንሸቀል? በእንደዚህ አይነት ነገር ነው። ስለሆነ ኮፒ ሊንክ ሼር ታረጋላችሁ። ኮፒ ሊንክ ታረጉ እንሸቀልኩ ማለት አይደል? በቃ ስለሆነ የተጫዋች ከአርሰናል ጋር ስሙ በስፋት ተያይዟል። ጀምአው አርሰናል ወደ ፒኤስጂ አቅንቶ ይሄ ልጅ ስጦነ ሊል ይችላል። ሙሉ ዝግጅቱንም አጠናቋል። እንደው ከዚህ በፊትም የሆነ ሙከራ አካሂዶ ሊሆን ይችላል ምናምን የሚሉ ሩመሮች እየወጡ ይገኛሉ። ጀምአው አርሰናል እንግዲህ ቀጣይ ሲዝን ላይ ማለት ነው አዳዲስ ተጫዋቾች ያካታቸዋል ተብሎ ስሙ ከተያዘባቸው ተጫዋቾች መካከል ሁለቱ አሉ፣ ጎርደንና ክቫራትስኬሊያ ማለት ነው። እንግዲህ ከሁለት የሆነኛውን ተጫዋች ገቢ ማድረጉ የማይቀር ነው የሚሉ መረጃዎች እየወጡ ይገኛሉ። ለማንኛውም ጀሞ ምን ሐሳብ አስተያየት አላችሁ? እዚህ ዝውውር ላይ እንዴት ነው የሚሆን ነገር እየመሰላችሁ ነው? እስቲ ሐሳባችሁን አካፍሉኝ። ይመቻችሁ። ክቫራትስኬሊያ ወደ አርሰናል በደንብ ኮፒ ሊንክና ሼር አድርጉት ፋሚሊ። ታማኝ ምንጮች እንደዘገቡት ከሆነ አንድሪያ ቤርታ ከወኪሎቹ ጋር ድርድር እንደጀመረ ታውቋል ማለት ነው። ፒኤስጂዎች ግን ምንም አይነት ልጁን የመልቀቅም ሆነ የማቆየት ፍላጎት አላሳዩም እስካሁን። በተለይ አርሰናል ደግሞ ፕሪሚየር ሊጉን የሚያሳካ ከሆነ ይሄ ልጅ ወደ ክለባችን ይቀላቀላል ተብሎ ይታሰባል። የእናንተን ሐሳብ እስቲ ኮሜንት ላይ ስጡኝ። የሚገርም ልጅ ነው ምልህ። በደንብ ኮፒ ሊንክና ሼር አድርጉ። ይመቻችሁ። ነገሮች ኮስተር እያሉ እየመጡ ነው ሀቢቢ። ቪዲዮውን በደንብ ኮፒ ሊንክ እያደረክ ለሰፊ አርሰናል ደጋፊ ታደርሰዋለህ። ሲቀጥል ፎሎ ያላረጋችሁም ፎሎ እያደረጋችሁ ማለት ነው። እንግዲህ ሰሞኑን እየተወሩ ነበር ስለ ክቫራትስኬሊያ ማለት ነው በአርሰናል ዙሪያ። ዛሬ ጠዋት ላይ ደግሞ ሚጌል ደላን ያው በዝውውር ጉዳይ ታማኝ ነው ስፔሻሊ ስለ አርሰናል ሲያወራ ማለት ነውና ምን የሚል ነገር ይዞልህ መጣ ሀቢቢ? እንግዲህ ክለባችን አርሰናል አንድሬ ቤርታ ማለት ነው የጀለስን ጉዳይ እያንዳንዷን ነገር በምን መንገድ እንደሚገኝ በደንብ ኤክስፕሎር እያደረጉ እንደሆነና ከዚህ በፊት ስንሰማ የነበረው ከፓሪስ ሰን ጀርመንም ሆነ ከልጁ ኤጀንቶች ጋር ምንድነው ምንም መስማት የሚፈልጉት ነገር እንደሌለ ነው። አሁን ግን የልጁ ወኪሎች ከሌሎች በኩል የሚመጡ ጥያቄዎች ካሉ እሱን ለማድመጥ ፍቃደኛ እንደሆኑ ኤጀንቶቹ ማለት ነውና ሲቀጥል አርሰናል ማለት ነው እንደ ክለብ የዘንድሮን የፕሪሚየር ሊግ ዋንጫ ካነሳ ክቫራትስኬሊያ ኖርዝ ለንደን እንደሚያመጡት እንደተማመኑ ልጁ እንደሚያመጡት ተማምነዋል የሚል መረጃ ይዞ ቀቻለ ሚጌል ደላኒ ሀቢቢ። ነገር ባለፈው እኔ ወግ ብቻ መስሎኝ ነበር። አሁን ሁስተር እያለ እየመጣልህ ነው የምልህ። እስኪ ሐሳባችሁ ምንድነው በልጁ ጉዳይ ማለት ነው? መጀመሪያ ፕሪሚየር ሊግ ዋንጫ ቤዚክ ሊሆናል። ከዛ ደግሞ እንደምታዩት ነው ልጁም ኤጀንቶቹ ለማውራት ፒስ ናቸው ብሏል። አርሰናልም ኩስተር ወለ አንድሬ ቤርታ ከገባበት እንትን ነው የሚለውና አላህ ያብጀው ብቻ። እንግዲህ ፕሪሚየር ሊግ ዋና ጣጥማት ከዛ በደንብ የምናወራበት ይሆናል። ብቻ ፕሪሚየር ሊግ ዋንጫውን አምጡ ያኔ እናንተ እንቀላቀላለሁ። መድራድሪያው ከባድ ነው ግርም ብሏል። እንኳን ቻምፒዮንስ ሊግ አላለን ያልኩት እኔ ግን እንዴ ታዲያ አሁን ይሄን ምክንያቱም ፕሪሚየር ሊግ አሁን 9 ነጥብ ነው። ቢያንስ ጠንክረው እንዲሰሩ ያደርጋቸዋል ብዬ አስባለሁ። የተሻለ አድቫንቴጅ ስላላቸው አርሰናሎች ማለት ነው። ቻምፒዮንስ ሊግ ዋንጫ ብሉና በጣም ወደ እናንተ ብሏቸው ቢሆን ኖሮ ደግሞ ፈተናው ከባድ ይሆናል ብዬ አስባለሁ። እንደ መስፈርት ወይም ደግሞ ክቫራትስኬሊያ ጆርጂያዊ ያስቀመጠው ነገር 25 ዓመት ነው ባይዘው ገና እድሜው ራሱ ገና ነው። ያስቀመጠው ነገር አርሰናሎችን የፕሪሚየር ሊጉን ዋንጫ ከወሰዳችሁ ዋንጫ ካነሳችሁ ካያችሁ ወይም ካገኛችሁ እናንተ እንቀላቀላለሁ ብሏል። ሶፊ እናን ሰው ይንቁ። በነገራችን ላይ የክቫራትስኬሊያን ጉዳይ ስታስብ ግርምዬ በጣም አስደናቂው ነገር አርሰናል ይሄንን ተጫዋች ከየትኛውም ክለብ ቀድሞ የማግኘት እድል ነበረው ክቫራትስኬሊያ
ከተወሰኑ ዓመታት በፊት ኢዱ ጋስፐር የአርሰናል የቴክኒክ ዳይሬክተሩ ነው በተሾመበት ሰሞን ወጣት ተጫዋቾችን ለመመልመል በሚሄድበት ሰዓት ከቀረቡለት ተጫዋች መካከል አንዱ ኪቪቻ ካቫርስኬሊያ ነበረ። ዳይናሞ ቴልሲ በሚባል ክለብ በነበረበት ሰዓት ላይ ሌላኛው ብራዚል ሲጫወት የነበረው ማርኪኒዮስ ነበረ። እንግዲህ አድማጮቻችን ማርኪኒዮስን በተለይ አርሰናል ደጋፊዎች ያስታውሱታል። ማርኪኒዮስን በጣም ብዙ ተወርቶለት የመጣ የመስመር አጥቂ ነበረ ማርኪኒዮስ። ሁለቱ ቀርቦላቸው ኢዱ ጋስፐር ይቅርብኝ ኪቪቻ ማርኪኒዮስን ከማቆ ከሀገሬ በአመጣው ይሻላል ይህንን ብራዚላዊ የተሻለ ነው ብለው የመረጡበት ሂደት ነበር። ይሄ አንዱ ኢዱን ከሚያስወቅሳቸው የዝውውር ጉዳዮች ብዙ አሉ። የሚያስወቅሷቸው ከዝውውር ጋር ተያይዞ በተጫዋቾች ከፍተኛ ገንዘብ ከፍለው በማምጣት ወይም መለቀቅ የሌለባቸውን ተጫዋቾች በመልቀቅና መሰል ነገር በሚል ኢዱ ላይ የምታነሳቸው ጥያቄ አሉ። አሁን የኢዱና የቤርታን ልዩነት ስታይ በጣም ከፍተኛ ልዩነት ያላቸው ሰዎች ነው ታገኛቸዋለህ። በአመለካከትም በሚወስናቸው በዲሲሽናቸውም በምናምን እና አንዱ የኢዱ ጋስፐር ስህተት ተብሎ የሚታሰበው ከዲሲሽኖቹ መካከል ፓኩድ ካቫርስኬሊያን የሚያክል ተጫዋች አግኝቶ እንዴት ነው ማርኪኒዮስን የመረጠው የሚለው ይሄ ጆርጂያዊ ተጫዋች ግን የእንግሊዝ ፕሪሚየር ሊግ አድናቂ መሆኑን በተደጋጋሚ ይናገራል። በእንግሊዝ ፕሪሚየር ሊግ መጫወት እፈልጋለሁ የሚል ሀሳቡን ይገልጻል። የመጫወቻ ጊዜው ደግሞ አሁን ይመስላል 25 ዓመቱ ነው ግርምዬ። በፓሪስ ሰን ጀርመን ኦልሞስት 2 ዓመት አካባቢ እየቆየ ነው የሚገኘው። አምና ሻምፒዮን ሆኗል። ሻምፒዮንስ ሊጉን ላሊጋ ማነው የሀገሬውን ሊግ አግኝቷል። ሁሉንም ዋንጫ ወስዷል። ለዛ ነው እኮ አሁን ልቡ የሸፈተ። ስለዚህ የሚያቆየው ነገር የለም። ፕሪሚየር ሊግ ላይ መጥቶ ግን ራሱን ማሳየትና በታሪክ መቀመጥ ይፈልጋል። አይታችሁ ከሆነ ያንን ታሳቢ ባደረገ መንገድ ተጫዋቹ ከፓሪስ ሰን ጀርመን የመውጣት ፍላጎት እያሳየ ነው። ኪቪቻ ካቫርስኬሊያ ደግሞ በወኪሉ በኩል በነገራችን ላይ አንድሪያ ቤርታ አልተቀመጡም። በጣም ሰፊ ስራዎችን እየሰሩ ነው። አንደኛው ካቫርስኬሊያ ነው፣ አንደኛው ጁሊያን አልቫሬዝ ነው። ኪቪቻ ፕሪሚየር ሊግ ዋንጫውን አምጡ ያኔ እናንተ እንቀላቀላለሁ መደራደሪያው ከባድ ነው ግርም ብሏል። እንኳን ሻምፒዮንስ ሊግ አላለን ያልኩት እኔ ግን እንዴ ታዲያ አሁን ይሄን ምክንያቱም ፕሪሚየር ሊግ አሁን 9 ነጥብ ነው። ቢያንስ ጠንክረው እንዲሰሩ ያደርጋቸዋል ብዬ አስባለሁ። የተሻለ አድቫንቴጅ ስላላቸው አርሰናሎች ማለት ነው። ሻምፒዮንስ ሊግ ዋንጫ ብሉና በጣም ወደ እናንተ ብሏቸው ቢሆን ኖሮ ደግሞ ፈተናው ከባድ ይሆናል ብዬ አስባለሁ። ምክንያቱም እንደውም አርሰናል እድለኛ ነው በዚህኛው ሳይድ መሆኑ ማለት ነው። በእነ ስፖርቲንግ ሊዝበን ቀጣይ ወይ ባርሴሎና ወይ አትሌቲኮ ማድሪድ ነው ትልቁ ፈተናው የሚባለው ከስፖርቲንግ ሊዝበን ይልቅ አይታወቅም። ስፖርቲንግ ሊዝበን ላይ ምን ሊሆን እንደሚችል ማናቀላ ግን ከባዱ ባርሴሎናና አትሌቲኮ ማድሪድ ነው። በዚህኛው ሳይድ ግን ስትመጣ ሻምፒዮንስ ሊግ ላይ ስትመጣ ፓሪስ ሰን ጀርመን አለ፣ ሊቨርፑል አለ፣ እንደገና ደግሞ ሪያል ማድሪድ አለ። ማንቸስተር ሲቲን ጥሎት ነው የመጣው ሪያል ማድሪድ። ትክክል። እንደገና ባየር ሙኒክ አለ። ምን ያህል ከባድ እንደሆነ በዚህኛው ሳይድ ያለው መስመር ማለት ነው። እና እንደ መስፈርት ወይም ደግሞ ኪቪቻ ካቫርስኬሊያ ጆርጂያዊ ያስቀመጠው ነገር 25 ዓመቱ ነው ባይዘው ገና እድሜው ራሱ ገና ነው። ያስቀመጠው ነገር አርሰናሎችን የፕሪሚየር ሊጉን ዋንጫ ከወሰዳችሁ ዋንጫ ካነሳችሁ ካያችሁ ወይም ካገኛችሁ እናንተ እንቀላቀላለሁ ብሏል። ካቫርስኬሊያ ከመጣል አርሰናል ግን በጣም ሌክዠሪ ነው። ምናልባት የአርሰናል ሌላ ከፍታ ላይ ያሳዩ ከሚችሉ ተጫዋቾች መካከል ሊመደብ የሚችል ነው። በጣም ጥራት ያለው ተጫዋች ከመሆኑ ጋር ተያይዞ አርሰናል አሁን ካለው ኳሊቲ ላይ እንዲህ አይነት ጥራት ያለው ተጫዋች የሚጨምር ከሆነ በማጥቃቱም በመከላከሉም በጣም አስገራሚ የሆነ ተጫዋች ነው። ስህተት የማይሰራ ተጫዋች ነው። ከጎል ፊት ካገኘ በጣም በደንብ አድርጎ የሚቀጣ ተጫዋች ነው። የጎል እድሉ ከ50% የሆነ በታች የሆነ ኳስ እንኳን አግኝቶ ማስቆጠር የሚችል ተጫዋች ነው እና ለአርሰናል በጣም ክላስ የመሆን እድል ያለው ዝውውር ነው የሚሆነው። አንድሪያ ቤርታ በጣም ኪቪቻ ላይ እየሰሩ ነው ባይዘ ኪቪቻና ጁሊያን አልቫሬዝን ቤት ውስጥ ስለነበሩ አትሌቲኮ ስለነበሩ ፍላጎትን ያውቁታል፣ የተጫዋቹን ኢንተረስት ያውቁታል እና ጁሊያን አልቫሬዝ ከባርሴሎናም ጥያቄ ቀርቦለታል። ግን አሁን ባለው ሁኔታ ነው ያልኩት መረጃ ምንጮች እንደሚጠቁሙት ከሆነ ጁሊያን አልቫሬዝም አርሰናል ነው የመረጠው። ወደ ፕሪሚየር ሊጉ ተመልሼ መጫወት እፈልጋለሁ ነው ያለው። ከፍተኛ እይታ ያለው ከፍተኛ ተቀባይነት ያለው ሊግ ስለሆነ ተመልሼ መጫወት እፈልጋለሁ ብሏል። በሲቲ ተጫዋቹ የሚፈልገውን ህልም ሳያሳካ ነው ሄደው። በእርግጥ በገና በ23 ዓመቱ ዓለም ዋንጫ፣ ሻምፒዮንስ ሊግ፣ ፕሪሚየር ሊግ ያላሳካው ነገር የለም ግርሚ፣ ያላሳካው ነገር የለም። የተጫዋች በቃ ሁሉንም ዋንጫ ገና በሃያዎቹ መጀመሪያ ላይ በማሳካት እንዲሁም አስገራሚ የዋንጫ ስኬት ያለው ተጫዋች ነው። ግን አሁንም በእንግሊዝ ፕሪሚየር ሊግ መመለስ እፈልጋለሁ፣ ያልጨረስኩት የቤት ስራ አለ ይላል። እንግዲህ ምናልባት ከሲቲ የተሰናበተበት የተገፋበት መንገድ ተጫዋቹን ያስደሰተው አልመሰለኝም። ሲቲዎች ሆን ብሎ ነው የሸጡት ለሃላንድ ስላለላቸው ጁሊያን አልቫሬዝን ለአትሌቲኮ ማድሪድ ሸጡ። ብዙዎች የደነገጡበት ዝውውር ነው። ምክንያቱም
ተጫዋቹ ካለው አቅም አንጻር ብዙ ነገር ይስራል ተብሎ ተጠብቆ ነበር። ወደ አትሌቲኮ ማድሪድ ሄዶ ያሳየው ያለው አቋም በጣም የሚገርም ነው። ገና 26 ዓመቱ ነው። ከዚህ በኋላም ተጨማሪ እድገቶችን ሊያመጣ ይችላል። አርሰናል አጥቂ ይፈልጋል። ምክንያቱም ጋብሪኤል ጄሱስን የመሸጥ እድል አለው በክረምቱ የዝውውር መስኮት ወይም የመልቀቅ ሞስት ፕሮባብሊ የመሸጥ እድል ነው የሚኖረው። ከሀቨርትዝንም ምናልባት ሊነካው ይችላል። እነሱን የሚያረግ ከሆነ ከሁለቱ ተጫዋቾች ሽያጭ አንድ ተጫዋች መግዛት የሚችልበትን ሂደት ሊፈጥር ይችላል። ሻምፒዮንስ ሊጉ እስከ ፍጻሜ የሚጓዙ ከሆነ ተጨማሪ ከፍ ያለ ገንዘብ ሊያገኙበት የሚችሉ እድል ይኖራልና አርሰናል ቡድን ላይ ጁሊያን አልቫሬዝ እና ካቫረስኬሊያን ጨምረ ሳለው አሁን ካለው ቡድን ላይ ምን ያላስፈሪ ቡድን። ከዛ ደግሞ ሩመር የተደረገው ሳንድሮ ቶናሊያል ከተሳካ ይሄ ቡድን ሌላ ታምር ውስጥ ይገባል ማለት እነዚህ ያሉት አንድሪያ ቤርታ ደግሞ ባይዘው ፕሮጀክቱ ሌላ አዲስ እድገት ያሳያል ማለት አርሰናል በክረምቱ የዝውውር መስኮት የፓሪስ ሰን ዠርማኑን የመስመር አጥቂ ኪቪቻ ካቫረስኬሊያን ለማስፈረም እየሰራ እንደሆነ እየተዘገበ ይገኛል። የ5 ዓመቱ ጆርጂያዊ ከዚህ በፊት ከጥቂት ዓመታት በፊት የአርሰናሉ የቴክኒክ ዳይሬክተር ኢዱ ተጫዋቹን ለማስፈረም ሞክረው ነበረ። ነገር ግን ሁለት አማራጮች የቀረቡላቸው የነበረ ሲሆን በወቅቱ ብራዚላዊ ማርኪኒዮስ እና ኪቪቻ ካቫረስኬሊያ ከሁለቱ አንዱን እንዲመርጡ ታዘው ነበረ። እርሳቸው ማርኪኒዮስ መርጦ ነበረ። ነገር ግን ካቫረስኬሊያ እጅግ አስደናቂ የእግር ኳስ ህይወት እያሳለፈ ይገኛል። በተቃራኒው ማርኪኒዮስ በተጠበቀው ልክ መገኘት አልቻለም። እናም አርሰናሎች የግራ መስመር አጥቂ መስመራቸውን ለማጠናከር የማርቴልና ትሮሳርድን ክፍተት ለመሙላት የሚያደርጉትን እንቅስቃሴ ይቀጥላሉ ተብሎ ይጠበቃል። ታዲያ የተጫዋች ወደ አርሰናል እንዲዘዋወር ለቀረበለት ጥያቄ አንድ መልስ መልሷል። ይኸውም መጀመሪያ የፕሪሚየር ሊግ አሊያም የአውሮፓ ሻምፒዮንስ ሊግ ዋንጫን አንሱ፣ ያንን ካሳካችሁ በክረምቱ እመጣለሁ ብሏቸዋል። ጥያቄው ተገቢ ይመስላል። ሀሳብ ስጡ። በስኪ የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታስሊ ስፖርት ነው። መልካም መድፈኞቹ አርሰናሎች እነዚህን ሁለት ዝውውሮች የሚጨርሱ ከሆነ አሁን ብቻ ሳይሆን ለቀጣይ በርካታ ዓመታት የአውሮፓን እግር ኳስ በበላይነት ይቆጣጠራሉ እየተባለ ነው የሚገኘው። አንድሬ ቤርታ እንግዲህ ስራውን እየሰራ ይገኛል። ፎሎ እያደረጋችሁ አዳምጡኝ። መድፈኞቹ እንግዲህ ከትላንትና ምሽት ጀምሮ ከሁለት ወሳኝ ተጫዋቾች ጋር ስማቸው እየተያዘ ይገኛል። የመጀመሪያው የፓሪስ ሰን ዠርሜኑ ወሳኝ የመስመር ተጫዋች እንግዲህ ኪቪቻ ክቫራትስኬሊያ ነው። ይህ ተጫዋች እንግዲህ በቀጣዩ ክረምት ፓሪስ ሰን ዠርሜንን መልቀቅ ይፈልጋል። ታዲያ ወኪሎቹ በአሁኑ ሰዓት ለሱ የሚሆን ክለቦችን እየተመለከቱ የሚገኝ ሲሆን አንድሬ ቤርታም ታዲያ ስለ ተጫዋቹ መረጃዎችን እንደጠየቁ ነው እየተሰማ የሚገኘው። መድፈኞቹ አርሰናሎችም እንግዲህ በክረምቱ ይህንን ተጫዋች በማምጣት የአርሰናል ወሳኝ ተጫዋች ማድረግ ይፈልጋል። ሌላኛው ከአርሰናልና ከባርሴሎና ጋር ስሙ በስፋት እየተያዘ የሚገኘው የአትሌቲኮ ማድሪዱ ተጫዋች ጁሊያን አልቫሬዝ ነው። የዚህ ተጫዋች እንግዲህ አርቴታ በጣም አድናቂው እንደሆነ ይታወቃል። ባለፈው ክረምትም በርካታ ሙከራዎች አድርገው እንደነበረ የሚታወስ ነው። በሚመጣው ክረምት ግን ተጫዋቹ አትሌቲኮ ማድሪድን መልቀቅ እንደሚፈልግ ይታወቃል። የካታላኑ ክለብ ባርሴሎና የተጫዋቹ ጥብቅ ፈላጊ ቢሆንም የተጫዋቹ ውድ ገንዘብ ለባርሴሎና አስቸጋሪ ሊሆንበት እንደሚችል እየተሰማ ነው የሚገኘው። መድፈኞቹ ታዲያ ለዚህ ተጫዋች በርካታ ገንዘቦችን በማውጣት ወደ መድፈኞቹ ቤት በማምጣት ሁነኛ አጥቂያቸው እንዲሆን ማድረግ ይፈልጋል። ነገር ግን አርሰናል ሁለቱንም ተጫዋች ማምጣት የሚፈልግ ከሆነ በክረምቱ ወሳኝ ተጫዋቾች መሸጥ ይጠበቅበታል፣ ከፋይናንሻል ፌር ፕሌይ አንጻር ማለት ነው። ታዲያ አርሰናልም እንደ ትሮሳርድ፣ ማርቲኔሊ፣ ጋብሪኤል ጄሱስ ያሉ ተጫዋቾች ሌሎችንም ጨምሮ በክረምቱ በመሸጥ ጁሊያን አልቫሬዝ ላይ እና ኪቪቻ ክቫራትስኬሊያ ላይ ማውጣት ይፈልጋሉ ማለት ነው። በተለይ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን እንደዚሁም ደግሞ ሌላ የአውሮፓ ቻምፒዮንስ ሊግ የመሰለን ዋንጫ ዘንድሮ ማሳካት የሚችል ከሆነ የበርካታ ወሳኝ ተጫዋቾችን ቀልብ መግዛት ይችላል። ተጫዋቾቹም አርሰናልን የሚመርጡበት ከፍተኛ እድል ይኖራቸዋል ተብሎ ነው የሚጠቀሰው። አንድሬ ቤርታ እንግዲህ ባለፈው ክረምት በዝውውር የማይታማ ሰው እንደሆነና የፈለገውን ተጫዋች ማምጣት እንደሚችል አሳይቷል። በሚመጣው ክረምትስ ይደግመዋል ወይ? አርሰናል ከሁለቱ አንዱን ምረጥ ቢባል የትኛው ተጫዋች ቢመጣ ጥሩ ነው ወይስ ሁለቱንም ማምጣት ይችላል? በነገራችን ላይ አካውንታችን እየተመታ ነው። ያው ቲክቶክ እንግዲህ ሁሉም አካውንት ነው። በእርግጥ ፕሮፋይል ላይ እየገባችሁ የቻላችሁትን ያህል ኮፒ ሊንክ እንድታደርጉልኝ ደግሞ በአክብሮት ጠይቃችኋል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት የመረጃዎችን ለማየት የፕላስ ምልክቷ መጫና ፎሎ ማድረግ አይረሳ።